ምጨና መለጠልጠው በፍርታት አግጀሪ ለከነው እንዴ እለቀልጣለሁ አባቴ ማሸነፍ እየተቻለ ማን ይሸነፋል ወያላ ለራሱ ቋጥርን ያልሰማም ይሄ ነው ማንቼ ይሄ ነው ለኔ ማንቼ ወያላው ስለሚቻል አባቴ እንኳን በቀይ ወጣ እንኳን ፔናልቲ ተሰጠ 3 ነጥቤን ወስጃለሁ ሶስተኛ ያለው ቲም ነኝ ታከብረኛለህ ገባረ እንኳን በቀይ ወጣ ምን ብላችሁ ቪዲዮ እንደምትሰሩ ስለማቅ ነው እንኳን ፔናልቲ ተሰጠ እንኳን በቀይ ወጣ ገብቶልሃል ለጥፈናታል ዝም በል አሁን ደግሞ ቀጣይ ቋጠሮ ደግሞ ለቼለው ድብን ዳርገን እንቋጥራለን ይሄ ነው ማንቸስተር እንዲህ ተሰብስበን እንዳማረብን እያየነው አይደል እንዳማረብን ግሎሪ ማን ዩናይትድ ደጋፊ አሁን እንስማማ በቃ ኦፊሻሊ ማለት ነው አሸነፋላ እንኳን ደስ አለ በቃ አሁን እንዳቋጥርብኝ በቃ አሸነፋል ቶፕ 3 ገብታል እንኳን ደስ አለ እንኳን ለዚህ ክብር አበቃ አሁን ዝም በለው ዶርበል ካጠገቤ ነው ከቻልክ ማለት ነው እኔ አቋጥርብም እኔ ተቻለው ቶፕ 4 ጨርስ የምሬ ነው ብላ አሁን ግን ቼልሲ ላይ እንዳትወግማ ፍታ በቃ ፍታ የትርፌ ደጋፊ መፍታት አለበት ይፍታል በራሳችን ምንም ፈታም አልፈታም አንሰማ ፍታ የትርፌ ደጋፊ ፒስ ዋናው እሱ ነው የሚያስፈልገው ይመቻችሁ ወንዝ ዳር መቀደስ ሴጣን ለመቀስቀስ ብለዋል ሴጣኑ ተነስቷል 26 ከገባ ብቸኛው የማሸነፍ 100% ጉዞ ያለው ማንቸስተር ዩናይትድ ይባላል ያራዳ ልጅ ገና ነው የፕሪሚየር ሊግ ቡድን ነው አሁን ብድግ ያለ ይመስላል ከካሪጋ ቀደም ብሎ ወደ ፕሪሚየር ሊጉ ጎራ ብለው ቢሆን ኖሮ ያራዳ ልጆች ምናልባት ማንቸስተር ዩናይትድ አሁን ከሶስተኛም ወደ ላይ ከፍ ሊል የሚችልበት ፓርት በጣም ብዙ ነው ማለት ነው አዲስ አሰልጣኝ ስለሆነ ሞቲቬሽን እንዳትል ያራዳ ልጅ 7 ጨዋታ ያለ ምንም ነቅነቅ ነው ወደፊት ብቻ እንጂ ወደ ኋላ አላቅም አንድ ኮስታም ጋር ነው አቻ የወጡት ያራዳ ልጅ እንጂ ከዛ ውጪ ወደ ውጪ ነው ዩናይትድ ከመጣ ደግሞ ወደ ኋላ የሚባል ነገር አቅም ያራዳል ስለ ሲቲ አውርተናል አይደል ሲቲ ላይ ከሆነ ነው ዩናይትድ ደግሞ ከመጣ 1 አመት አይደለም 2-3 እንዲህ ነው የሚጎርፈው ነው ማለት እና ምናልባት አይታወቅም የመጡበት ሜንታሊቲ እጅግ በጣም አስገራሚ ነው እየሄዱበት ያለው መንገድ ምንም አይነት ወደ ኋላ የሚባል ነገር የለም ከመመራት ተነስተው ነው ማሸነፍ የቻሉት በዚህም ጨዋታ ማለት ነው ማንቸስተር ዩናይትድ እና ካሪክ እጅግ በጣም አስገራሚ እንቅስቃሴ ላይ ናቸው እስቲ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ አዳዲስ ሰዎች ፎሎ በማድረግ ተቀላቀሉ በደም ሼር ኮፒ ሊንክ መደረግ እንዳይረሳ ይመቻችሁ ማንቼ ማለት ነው ይኸውላችሁ በግድ ሚዜ ካላረጋችሁ እያለሽ ነው ምን አይነት ፐርፎርማንስ ነው የማንቸስተር ደጋፊ ብሩኖ ስላላችሁ ማለት ነው ለተደሰቱ ነው የሚገባችሁ ጠንከር ቢል ዩናይትድ ማለት ነው ሲቲ ላይ አረ ጆሮን ያዛችሁት ለማንኛውም አሁን ወደ አርሰዬ አረ ሽንፈት ያለህ አረ ሽንፈት ናፈቀን አተምድሮ ምሰራ አረ በደንብ ኮፒ ሊንክ ቀጥቀጠው በመድኃኒዓለም ስም 2-1 ስጥት ማድረግ ይችላል ማለት ነው ጥግ ድረስ እንችላለን ብራዘር እና ለዚህ ሰውዬ እኔ ቃል የለኝም ገብቷል አይደል እና ደግሞ መጨረሻ ደቂቃ ላይ የሳትናቸው ኳሶች እኔ እየተመራን ቢሆን ኖሮ እኔ በጣም በቃ እድለቢስ ነንል ነበር መጨረሻ ሰዓት የሳትነው ኳስ 5 እናገባ ነበር ገብቷል አይደል አሁን እኮ አላሸነፍን አይደለም ለምን ጎል አነሰን ብለን ነው የምንናደድ ገብቷል አይደል እና በደንብ ኮፒ ሊንክ ቀጥቀጠው ምናምን ቅጥቅጥን ያደርግናችሁ ብራዘር እና ምክንያት ደግሞ አገኛችሁ ቀያየላችሁ ምናምን እንደዛ ስለሆነ ያሸነፋችሁ ምናምን ለፍልፉ ይመቻል አይ ፓላስ ለኔ ብቻ አተኛ ምን አይነት ቀሸም ቡድን ነው በእናታችሁ 1-2 እየመራ ቆይተ እንዴት አባቱ ነው የሚያቃጥለው በእናታችሁ ሰግጥ የሚለው ቃል ለዩናይትድ ነው የሚሰራው በካሪክ ዘመን በቃ ሰግጧል ይሄ ሰውዬ ቶፕ 3 ለመጨረስ ነው ፍላጎቱ አራ ሊያዳምጠን አልቻለም በእናታችሁ ወይኔ ፔናልቲ እንግዲህ ያው ቀይም አገኘው ፔናልቲም አስቆጠረ ብሩኖ ፈርናንዴስ ቤንጃሚን ሴሽኮ ግን ምን አይነት ሄዲንግ ነው ያስቆጠረው ዋው አለማድረግ አይቻልም እሱን ግን ማንኛውም እጅግ በጣም ያስቆጫል እውነት ነው መላችሁ አረ ፓላስ ግን አትሆንም ውለታ ቢስ ነው በቃ ይሄ ሁሉ ታይም ቋጥረን ምን ማድረግ አይቻልም ፋሚሊ
ማንቸስተር ዩናይትድ በፕሪሚየር ሊጉ 3ኛ ደረጃን ክሪስታል ፓላስን ከመመራት ተነስቶ 2-1 በማሸነፍ መቆጣጠር ችሏል። በፕሪሚየር ሊጉ 8ኛ ሳምንት መርሃ ግብር የማይክል ካሪኩ ማንቸስተር ዩናይትድ የኦሊቨር ግላስነሩን ክሪስታል ፓላስ በኦልድ ትራፎርድ በማስተናገድ ከመመራት ተነስቶ 2-1 ማሸነፍ ችሏል። በጨዋታ ላይ በፓላስ በኩል ገና በጨዋታው ጅማሩ ላይ ነበር በአራተኛው ደቂቃ ላይ ላክሮዋ ከማዘን ምት የተሻማች ኳስ በግንባሩ በማስቆጠር ቀዳሚ ማድረግ የቻለው ማለት ነው። ሌኒዮሮ እሱን በመቆጣጠሩ ረገድ ድክመት ታይቶበት ነበር ጎሉ ሲቆጠር ማለት ነው። ነገር ግን ከዛ በኋላ ከሁለተኛው አጋማሽ በኋላ በተለይ ማንቸስተር ዩናይትድ በጣም ተጠናክሮ ነበር ወደ ጨዋታው የመጣው። ውጤቱን ለመቀልበስም ያደረጉለት ጥረት ተሳክቶላቸው እንግዲህ 2 ጎሎችን አከታትለው ማስቆጠር ችሎ ነበር። ለዚህ መንስኤውም እንግዲህ ላክሮዋ ነበር በድጋሚ ማለት ነው 56ኛው ደቂቃ ላይ በቀይ ካርድ ኩኛ ላይ በሰራው ጥፋት ምክንያት ከሜዳ ተሰናብቶ ነበረ ማለት ነው። ፔናልቲ ማሰጥቶ ነበር ኩኛ ላይ በሰራው ጥፋት ምክንያት ማለት ነው። ታዲያ ያንንም ፔናልቲ ብሩኖ ፈርናንዴዝ 57ኛው ደቂቃ ላይ በማስቆጠር ዩናይትድን አቻ ማድረግ ቻለ። በድጋሚ ቤንጃሚን ሼሽኮም 65ኛው ደቂቃ ላይ ከብሩኖ ፈርናንዴዝ የተሻገረለትን ክሮስ በግሩም ሁኔታ በማስቆጠር ዩናይትድ 2-1 ጨዋታውን ማሸነፍ ችሏል ማለት ነው። ብሩኖ ፈርናንዴዝ የሚገርም ጊዜን ከማንቸስተር ዩናይትድ ጋር እያሳለፈ ነው የሚገኘው። የ10 ቁጥር ፖዚሽን መልሶ ሲያገኝ በቃ ሌላ ተጽዕኖ ፈጣሪ የሆነ ተጫዋች ሆኖ ነው ድጋሚ እየተመለከት ነው የምንገኘው ማለት ነው። የዛሬው ማን ኦፍ ዘ ማች ለኔ እሱ ነበረ። 1 ጎልና 1 አሲስት በስሙ ማስመዝገብ ችሎ ነበር። ፔናልቲውም ሲሰጥ ኩኛ ነው እንጂ ያሰጠው ለኩኛ የሰጠው ፓስ ራሱ በጣም አስደናቂ ነበረ። ብቻ ጨዋታው ላይ አስደናቂ ተጫዋች ነበረ። ማይክል ካሪክም ከማንቸስተር ዩናይትድ ጋር አስደናቂ ግስጋሴውን ቀጥሎበታል። በ7 ጨዋታዎች 6ቱን በማሸነፍ 1 አቻ ብቻ ነው ያለው። እስካሁን ምንም አይነት ሽንፈት አልገጠመውም ማለት ነው። ለማንኛውም እናንተ ስለ ማይክል ካሪክ ማንቸስተር ዩናይትድ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ።